ዛሬ ምንድነው የምትሉት ማለት ነው? በኮሜንት አሳውቁኝ። ላይክ እና ሰብስክራይብ እያረጋችሁ ሸር አድርጉም ለማያውቁ እህቶቻችን። እንግዲህ የኛይቱ መታለች ማለት ነው። ዛሬ ደግሞ ስትዟዟር አገኘኋትና ይዣት መጣሁ ለትምህርት ያክል ማለት ነው። እንግዲህ ካሜራ ሲኖር ደነገጠች እንትናለች። ይሄ ደግሞ ይሄ ካሜራ ማለት ስንዞር በቃ ኩሽና ውስጥ ከሰቀሉት ስንዟዟር ዙሪያውን የሚቀርጽላቸው ነው ማለት ነው። ሳሎን ካኖሩ ደግሞ ሳሎን እያዟዟረ የሚቀርጽ ነው። አያችሁ፣ ሰውየው እጁን እንደዚህ የሚያዟዙረው ካሜራው እየዞረ ነው። አያችሁ፣ የሚንቀሳቀስ አካልን እየፈለገ ነው ካሜራው ማለት ነው። ይሄኛው ካሜራ ደግሞ ዝም ብሎ ቁጭ የሚል ካሜራ ነው። ይዞራል አይዞርም ምን እንጃ። ግን ትንንጥ ካሜራዎች ደግሞ እነዚህ ናቸው። ያትች ጣት ላይ የስልክ አይን ነው የምትመስለው የስልካችንን። አሁን ይችን ምንድነች ብለን እንጠረጥራለን። ሁለተኛው ነገር አፕሊኬሽኑ ይሄ ነው። ፕሌይ ስቶር ላይ ወርዳችሁ አስተያየት የምታዩት በዚህ በመጀመሪያው ላይ ነው። ያን ስትነኩት ይሄው እየቆጠረ ነው። ካሜራ አለ የለም፣ ክላሳችሁን ፈትሹ። እኔ ግን ፈትሼ ቀይ አብርቶብኛል። ቁጥሩም እየጨመረ እስከ 80 እስከ 90 ምናምን እስከ 45 ምናምን እየቆጠረ ነበረ። ከዛም ቀይ አበራ ማለት ነው። እንግዲህ እኔ እንጃ፣ እኔ ብረት ነገር ላይም ሳደርገው ብረት ነክም ሳስነካው ያበራል። እንግዲህ ካሜራ ስንት ቦታ ተረክቦ ነው። እዛም ሄጄ ብረት አካባቢ ላይ ጠጋ ሳደርገው ያበራል። እዛም ቦታ ሄጄ ብረት አካባቢ ጠጋ ሳደርገው ያበራል። እና ካሜራ ስንት ነው አንድ ክላስ ውስጥ ያለው? አይገርምም? አላቅም። እናንተም ሞክሩት። ይቺ ደግሞ እዚህ ጋር ማለት ነው መዳም ኩሽና ናት። ደብቃ እንቁላል በኪሷ ይዛ መታ። እንግዲህ ወይ ከፎቅ ይሆናል ወይ ከየት እንዳመጣቸው አላቅም። እንግዲህ ፈራች። ብቅ ሲሉባት ከሳቱ ላይ ታነሰዋለች። የሰው ቤት እንደው ወላሂ በጣም ከባድ እኮ ነው። ግን እኔ የሰው ኑሮ የሰው ቤት እንደዚህ ተሸማቀን የምንበላው ምግብ ራሱ እኔ እንጃ ጤና ይሆናል ብዬ አልልም። ደግሞ እንደገና ልትለኩስ ነው ልትጥደው ነው ማለት ነው። እንግዲህ እንቁላል ነው። በእንቁላል አቅም እንደዚህ እየተደበቀ የሚበላበት ነገር እሱ እንደሆነ መዳም ትከታተላታለች እኮ ዝም ብላ ነው እንጂ ይኸውና ተከታትለዋት ያችን ነገር ቆረጥ አድርገው አንጥተው ለቀዋታል ማለት ነው። ዝም ብላ ነው የለፋችው። እኔ በምትበሉት ነገር አትሸማቀቁ ብያለሁኝ። እኔ በምንበላው ነገር መሸማቀቅ፣ መድሽበቅ፣ መደባበቅ ምናምን ነገር አትደብቁ። እኔም እንደዛ አላለሁኝ እንጂ በነገራችን ላይ አዲስ ስራውን ሲሄድ ማለት ነው እናንተ ኮንትራት ናችሁ፣ እዛው ቤት የለመዳችሁ ናችሁ። እኛ ደግሞ ህገ ወጥ ደግሞ ከአንዱ ቤት አንዱ ቤት እንደዛ እየቀያየረን ስለምንሰራ እዛ ቤት ሌላ ነው፣ እዛ ቤት ሌላ ነው። ጸባያቸውን ስትንረዳ ድረስ ይከብዳል። እና ምን ይሉኛል አንዳንድ ጊዜ ይሄንን ኩብዝ ምናምን ይሄ እንቁላል ምናምንን ሳይሆን አለ አይደለ አታክልት ነገር ፈዋካ የሙዝ ብርቱካን ምናምን ካለ ማለት ነው እነ ቱፋሃ ምናምን እነሱን አሁን ለመብላት አስብና ማለት ነው አጥቤ ልበላ ስል ያልኩትን እንደገና መልሼ እዛው ቦታ ላይ የምመልስበት ጊዜ ያለኝና በሌላው ቀን በሁለተኛው ወይ በማግስቱ ወይንም ወደዛው አካባቢ መዳም መታ ማለት ነው ትጠራኝና ቤት ትለኛለች ማለት ነው። ይሄ የኛ ቤት እንዳንቺ እንደራስሽ ቤት ነው። የፈለገሽን ቤት የፈለገሽን ጠጪ፣ ኩሽናው ይኸውና ሁሉ ነገር ይኸውና እዚህ ቤት ይሉኛል ማለት ነው አንዳንድ ሰዎች። እነሱ ግን እየተቆጣጠሩ ነው አያችሁ። እና ከዚያ እረዳለሁኝ እኔ እንዴት አየችኝ ይሄን ነገር ብዬ እረዳለሁኝ። ለካ ካሜራ አላት እየተቆጣጠረች ነው የሚለው ነገር በጭንቅላቴ ውስጥ ይጻፋል። ካሜራ የሌለበት ቤት ሊኖር አይችልም። አሁን ላይ ሁሉ ነገር ርካሽ ስለሆነ ካሜራ አይከብዳቸውም። ለእነሱ ቀላል ነው። ህይወታቸውን ቤታቸውን ለመቆጣጠር ስለሆነ የሚከብዳቸው ነገር የለም ማለት ነው። ሊቆጣጠሩ ቤታቸው ነው። ግን ጥንቃቄ ማድረግ ያለብን የምንበላው ምግብ መሸማቀቅ የለብንም። አንዳንድ ጊዜ ያስፈራል በነገራችን ላይ። ግን በኋላ ላይ እየለመድ ከመጣ ምናምን ይሄ ድብቅብቅ ያለ ነገር አሁን እንደ ልጅቷ ሳይሆን በቃ ከበላን በላን ነው፣ ከጠጣን ጠጣን ነው። ሌላው ነገር በጣም የሚያስፈራኝ ነገር ምንድነው? የራቁት ነገር ነው። እንደነገርኳችሁ ማለት ነው የራቁት ነገር በጣም አስፈራኛል። በጣም እፈራለሁኝ። የሰው ልጅ እንግዲህ ያው ህይወት ነው ራቁት ነገር አይደለም፣ ታውቁታላችሁ። መግለጽ ወይም ማብራራት አይጠበቅብኝም። እና ያ ነገር ነው እኔ ሽንት ቤት ውስጥና ክላስ ውስጥ እንደዛ ነገሮችን በተለይ ሽንት ቤት ውስጥ አድርገው እኛ በማናውቀው ነገር እንግዲህ ያን ነገር እንዳያደርጉብን ብዬ ነው እኔ በጣም የምፈራው ማለት ነው። እና አላህ ይጠብቀን ከእንደዛ አይነት ሰዎች። እነሱ ምንም
እያዩ ለመሳቅና እኛን ለመደሰቻ ለማድረግ ሊያረጉ ይችላሉ። እንዲደሰቱ እነሱ ማለት ነው። እንደዚህ ናት እያሉ ሊያረጉ ይችላሉ። አላሁ አለም እንግዲህ ከእንደዚህ አይነት ሰው አላህ ይጠብቀን። ሌላው ነገር አትደብቁ፣ አትደባበቁ ማለት ነው። የኛይቱ እንኳን ምንም ነገር አልሰራችም። ራሷን ነው ያው እንዳያቸዋት ነው መጀመሪያ ቪዲዮ ላይ እንትን ያለችው እንትን አለች። ያው እንደዚህ ቀና ስትል ካሜራ ለካለ እንትን አለች ማለት ነው። እና ይከብዳል። ሌላው ነገር ደግሞ አንድ ሴትዮ ቤት ገባሁላችሁና ድምጽ ይቀርጻል። እንጃ በቀደም ተናግሬዋለሁ እዛ ቪዲዮ ላይ አላቅም አላስታውስም። እና ውጃ ብያት ነበረ እየጠራችኝ አስቸግራኝ ማለት ነው። አሁንም እየጠራችኝ ማለት ነው። በጣም ታሰለች ነበረ። ከዛ ውጃ ብያት በማግስቱ ነው ታዲያ አንቺ እኮ ሲፈልግሽም ትሰድብኛለሽ አለችኝ። አለ ኬፍሽ ነሽ አለችኝ። መቼ ሰደብኩሽ አልኳት። ሰድበሽኛል እኮ ውጃ ብለሽኛል ትናንትና አለችኝ። ከዚያም በኋላ እንዴ አንቺን እኮ አይደለም ብዬ ድርቅ አልኩኝ እኔም። ከዛ እንዴ ካሜራ እኮ ይሄ እኮ ቤቱ ካሜራ ብቻ ነው ምናምን አለች። እኔ የውጭ ካሜራ እንዳላቸው እንጂ ቤት ውስጥ መስራቱን አላውቅም ነበረ። ለካ ቴሌቪዥን ላይ አሁን የውጭ ካሜራ ካላቸው የቤትም እንዳለ እንዳጠረጥሩ ወደ ቤት ያዞሩታል ማለት ነው። ወደ ውጭ ሲፈልጋቸው ወደ ውጭ እንትን ይላሉ። ወደ ቤት ደግሞ መቀረጽ ሲፈልጋቸው ወደ ቤት ያዞሩታል ማለት ነው። ወደ ግቢ ያዞሩታል። ከዚያ ደግሞ ጎጉል ላይ ያገናኙታል። ያንን የኛን ድምጽ የተናገርነውን የቀረጸንንና እኛ የተናገርነውን ነገር ያስተረጉሙታል ሄደው ማለት ነው። ከዚያ ምን አለች? እንደዛ ብዙ ነገር ተናገረችኝ። አይ እኔ አንቺን አይደለም እኮ እኔ ስልኬም ሲያናድደኝ በቃ በሆነም ነገር ስልኬ ሲወድቅ እቃም ሲወድቅ የሆነ ነገር ሲያናድደኝ እንደዛ ነው የምለው፣ ውጃ ነው የምለው አልኳት። ለምን ቢስሚላቲም እንዴ ለምንድን ነው እንደዛ የምትይው? ግን አንቺ እኔን ነው ያልሽኝ አለችኝ። እና አንቺን አይደለም ብዬ እኔም ድርቅ አልኩ ማለት ነው። አንቺን ነው ማለት እንግዲህ አልችልም። ለማንኛውም አንቺን ነው አይባልም። እኔ ግን እሷን ነው ያልኳት። እና ይሄን ይመስላል ውዶቼ። ብዙ ነገሮችን እንትን ይሉናል። ብዙ ነገሮችን እያሸማቀቁን ይገኛሉ። እኔ እንጃ በአሁን ሰዓት ላይ በቃ ሄደን ደስተኛ ሆነን ፍሪ ሆነን የምንሰራ አንዳንድ ጊዜ ረሳ እያደረግነው ነው እንጂ የካሜራ ነገር ሲነሳ እኔ በጣም ነው የሚያስፈራኝ ማለት ነው። እና አላህ ይጠብቀን ከእንዲህ አይነት ሸረኛ ሰዎች። እኔ እንጃ ብቻ ስራችንን መስራት አለብን። ብዙ ነገሮች ነው ኢትዮጵያ ምናምን ኢትዮጵያ ቪዲዮ የሚሰሩት ማለት ነው። ከኢትዮጵያና ከኡጋንዳ ምናምን ሰራተኛ ተስሊሚያን ከተንድሩሲ ምናምን ያንን በሌላ ቪዲዮ መጣበታለሁ። ብዙ ቪዲዮዎች አይቻለሁ ማለት ነው። እንደዛ እያሉ እንትን ሲሉ ነበረ። ያው እኛ እንኳን በስራ እንታማም ማለት ነው። እኛ የኢትዮጵያ ልጆች በስራ እንታማም አይደለም እንሰራለን። በሆድ በምግብ ምናምን እንኳን ብዙም አንታማም። ብዙም ምግብ አናበዛም። መብላት እንደዚህ እንትናችን አይደለም፣ ብርቃችን አይደለም። መብል አናበዛም። በቃ መብል የሚያበዙ እነማን ናቸው? እንዱሪሲ፣ ፊሊፒኒ ምናምኖች አሁን ስሪላንካዎች ምናምኖችን በደንብ ነው የሚበሉት። ምግብ ይፈልጋሉ። ምግብ ከሌለ ደግሞ ብዙም ደስተኛ ሆነው አይሰሩም። እኛ ምንድነው ዋይፋይ ነው የምንፈልገው። ዋይፋይ ካለን ባንበላ ይቅርብን በቃ እንዳንሞት ቀመስ እያደረግን ራሳችንን እንኳን አንቆጣጠርም ስንሰራ። በደንብ ነው የምንሰራላቸው ሁላችንም፣ ይሄን የታወቀ ነው። አረቦችም ደግሞ እንደዛ ይሉናል ማለት ነው። እና ይሄን ይመስላል ውዶቼ። እንግዲህ አላህ ይጠብቀን። አላህ ሀገራችንን ሰላም ያደርግልንና ወደ ሀገራችን ተመልሰን የምንሰራበትን በቤታችን በቃ ዘና ብለን አዘን የምንኖርበትን አላህ ያምጣልን። በተለይ ሀገራችን ተቀይሮ ልክ እንደ ሳዑዲ አረቢያ ሆኖልን እነሱም መተው ደግሞ የሚሞክሩት ያደርግልን። መተው ደግሞ ለታሪክ የምናወራው እናንተ ሀገር እኮ መተን እንደዚህ እንደረግ ነበረ በካሜራ እየተሸማቀቅን እናቶቻችሁ አያቶቻችሁ እንደዚህ እያደረጉን ነበረ ብለን የምናወራበትን ጊዜ ያምጣልን ማለት ነው። ቁጭ ብለን አዛዥ አድርገን ኢንሻአላህ። ይህን ይመስላል እንግዲህ የዛሬ ቪዲዮ። በቀጣይ ደግሞ ስንገናኝ በአዲስ ነገር በጥሩ ነገር እንደምመጣን እንጃ። የእናንተ እንትን ነው አስተሳሰብ እና ላይክ ስታደርጉልኝ ሸር ስታደርጉልኝ የሚያበረታታኝ። ተጎን ሆኖ ሸር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እሺ ውድ ሀገሬ ልጆች